አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የደጃዝማች ኃይለ ሥላሴ ጉግሳ ባለቤት የግርማዊ ቀዳማዊ ኃይለ ሥላሴ ልጅ ልዕልት ዘነበ ወርቅ ባለቤታቸው ጋር መቀሌ ከተማ እንደገቡ ታመሙ። በጊዜው ነፍሰ ጡር ስለነበሩ የጣሊያኑ ሐኪም ዶክተር ሌኮ ከአስመራ መጥቶ እያከማቸው ነበር። ዶክተር ሌኮ የሕመማቸውን ዐይነት በስልክ አዲስ አበባ ደውሎ አስታውቆ ስለነበር የለመዱት ሐኪም ዶክተር ዜርቮስና ልጅ ታደሰ ወልደ ጊዮርጊስ በማግስቱ በሁለት አውሮፕላን ሆነው ወደ መቀሌ እንዲሄዱ ታዘዙ። ሙሴ ኮርዤ ለዚህ በረራ ሲታዘዝ ጉሮሬን ስላመመኝ አልሄድም አለ። እርሱ አልሄድም በማለቱ ሚሽካ ባብቼፍና አስፋው አሊ ትዕዛዙን አክብረው ለመሄድ ተነሱ። በማግስቱ ሚሽካ ባብቼፍና አስፋው አሊ ለመብረር ዝግጁ ሆነው ተገኙ። መካኒኮቹ ፒካፔርና ባላድ አንሄድም በማለት ፈቃደኛ ሳይሆኑ ቀሩ። ለዚህም ያቀረቡት ምክንያት ካሁን በፊት መቀሌ አውሮፕላን ሄዶም ስለማያውቅ አደጋ ሊያጋጥም እንደሚችል በመፍራታቸው ምክንያት ነበር። ይህ ከሆነ በኋላ ልዕልት ዘነበ ወርቅ አርፈው ነገሮች ከተረጋጉ በኋላ ጃንሆይ ትዕዛዝ አስተላለፉ። መካኒኮቹን ፒካፔርና ባላድን የንጉሥን ትዕዛዝ ጥሰዋልና አያስፈልጉኝም፣ በፍጥነት ኮንትራታቸው ተሰርዞ ከሥራ ተሰናብተው በፍጥነት ከሀገር እንዲባረሩ ይሁንልኝ አሉ። መካኒኮቹ ደነገጡ። ይቅርታ ለመጠየቅም ፈለጉ። ጃንሆይ ግን በዚህ ጉዳይ ላይ ምንም አይነት ይቅርታ የለኝም፣ በፍጥነት ከሀገር ይባረሩልኝ አሉ። የፈረንሳይ መንግሥትም ድርጊታቸውን ጠቅሶ ይቅርታ ቢጠይቅም ጃንሆይ ግን ውዷ ልጄ ታማ ሂዱ ስላቸው እምቢ ያሉ፣ እነዚህማ ጠላቶቼ ናቸው ብለው አምርረው ለፈረንሳይ መንግሥት ተነገሩ። ሚያዝያ 4 ቀን የፈረንሳይ ማኅበረሰብ የመሸኛ ግብዣ አደረገላቸው። የተሰጣቸው ጊዜ ሳያበቃም ሚያዝያ 6 ቀን 924 ዓ.ም ፈርናንድ ፒካፔርና ዣን ባላድ ከሚስቶቻቸው ጋር በባቡር ተሳፍረው ወደ ጅቡቲ ተጓዙ። ኢትዮጵያን ለቀው ወጡ። ጃንሆይ በመካኒኮቹ ላይ ብቻ ሳይሆን ጉሮሬን አሞኛል ብሎ አልበርም ያለውን ሙሴ ኮርዤ ላይ ጥብቅ የመጨረሻ ማስጠንቀቂያ ሰጡት። በጊዜው ሚሴ ኮርዤ ወደ ልዕልት ዘነበ ወርቅ ሲላክ ጉሮሬን አመመኝ ቢልም በማግስቱ ደሴ ላይ በምጥ ጭንቅ የተያዘች ስዊድናዊት እንዲያመጣ ሲላክ ትዕዛዙን ፈጽመዋል። በዚህ ቂም ያዙት ጃንሆይ ሙሴ ኮርዤን ባይጨክኑበትም የመጨረሻ ማስጠንቀቂያና ቤተሰቦቻቸው በሙሴ ኮርዤ አብራሪነት እንዳይንቀሳቀሱ ወስነው ነበር። ቤተሰቦቻችን አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። ይህን ታሪክ ወዳጅ ዘመዶቹ እንዲያውቁት ሼር ያደርጉላቸው። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጉት። የላይክ ምልክቷንም ነካ ያደርጓት። እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879